የጃፓን የስልጣኔና ጂኦግራፊያዊ ዳራ። ጃፓን በምዕራብ ሰሜን ፓሲፊክ ውቅያኖስ ላይ በግምት 2400 ኪሎ ሜትር ርዝመት ያለው የቀስት ቅርጽ ያለው የደሴቶች ሰንሰለት የሚገኝባት ናት። ይህ ጂኦግራፊያዊ አቀማመጥ ሀገሪቱን ከውጭ ተጽዕኖዎች በመጠበቅ የራሷን ለየት ያለ ስልጣኔ እንድትገነባ ረድቷታል። ከ1950ዎቹ ጀምሮ ጃፓን እጅግ ዘመናዊ ከሆኑ የዓለማችን ሀገራት ተርታ ለመሰለፍ የቻለችው በከፍተኛ የቴክኖሎጂ ምጥቀትና በትምህርት ጥራት ብቻ ሳይሆን ጥንታዊ ማህበራዊ እሴቶቿን ሳይበረዙ ጠብቃ በመቆየቷ ነው። ኒፖን ወይም ኒሆን በሚለው የሀገር በቀል ስያሜ የምትታወቀው ይቺ ሀገር የፀሐይ መውጫ ምድር በመባልም ትታወቃለች። በባህላዊ ወግና በዘመናዊ ቴክኖሎጂ መካከል ያለው ትስስር። ይህ ክፍል በጃፓን ዕለታዊ ሕይወት ውስጥ ያሉ ሁለት አስገራሚ እውነታዎችን ይዳስሳል። የባቡር ትራንስፖርት ትክክለኛነትና የሃንኮ ማህተሞች ታሪካዊ አጠቃቀም። የባቡር አስመሳይ ስልጠና ቴክኖሎጂ። የጃፓን የባቡር ትራንስፖርት በዓለም ላይ ወደር የለሽ ሰዓት አክባሪነቱ ይታወቃል። በአማካይ የአንድ ባቡር መዘግየት 18 ሰከንድ ብቻ ነው። ይህ አስደናቂ ትክክለኛነትን ለማስጠበቅ ባቡር አሽከርካሪዎች እጅግ ዘመናዊ በሆኑ የባቡር አስመሳይ ማሽኖች ላይ የሰዓትና የፍጥነት ቁጥጥርን ያለ ፍጥነት መለኪያ ጭምር በተግባር ይለማመዳሉ። ይህም የሰው ልጅ የእይታና የውስጥ ስሜትን ከዘመናዊ ቴክኖሎጂ ጋር በማጣመር ከፍተኛ ጥራት ያለው የትራንስፖርት አገልግሎት ለማቅረብ የተደረገ የላቀ ጥረት ማሳያ ነው። የሃንኮ ማህተሞች ታሪካዊ ዳራ፣ አጠቃቀምና አይነቶቹ። በምዕራባውያን ሀገሮች የእጅ ፊርማ ዋነኛ የማንነት ማረጋገጫ በሆነበት ዘመን ጃፓን የራሷን የሃንኮ ወይም ኢንካን የማህተም ስርዓት ጠብቃ ቆይታለች። እነዚህ ግላዊ ማህተሞች ከሜሶፖታሚያ ተነስተው በቻይና በኩል በ57 ዓመተ ምህረት ወደ ጃፓን የገቡ ናቸው። የመጀመሪያው የታወቀው ማህተም ከወርቅ የተሰራ ሲሆን የቻይናው የሃን ንጉሠ ነገሥት ጓንጋው ለጃፓን አካባቢያዊ መሪ የሰጡት የክብር ምልክት ነበር። የማህተሙ አጠቃቀም በ701 ዓመተ ምህረት በታይሆን ሕግ ወይም ታይሆ ኮድ አማካኝነት በንጉሠ ነገሥቱ ቤተሰብ ውስጥ የተጀመረ ሲሆን በኋላም በናራ ዘመን ከ710 እስከ 794 ዓመተ ምህረት ወደ መኳንንት በካሙካራ ዘመን በ1185 እስከ 1333 ዓመተ ምህረት ወደ ሳሙራይ ተዋጊዎችና በኤዶ ዘመን 1603 እስከ 1868 ዓመተ ምህረት ወደ ነጋዴዎችና ገበሬዎች ተስፋፋ። በሜይጂ ዘመን ከ1868 እስከ 1912 ዓመተ ምህረት ደግሞ ያንዳንዱ ዜጋ የአባት ስም እንዲኖረው የሚደነግገው የ1875 ሕግ ሲወጣ ሃንኮ የሁሉንም ዜጎች ማንነት ማረጋገጫ ሆነ። በጃፓን ማህበራዊ ህይወት ውስጥ ሶስት ዋና ዋና የማህተም ወይም ሃንኮ አይነቶች ጥቅም ላይ ይውላሉ።
የመጀመሪያው ሚቶሚኤን የተባለው ግላዊ ወይም ዕለታዊ ማህተም ሲሆን በአካባቢው መስተዳደር መመዝገብ የማይፈልግና ለዕለታዊ የፖስት መልእክቶች፣ ለቢሮ ሰነዶች ፈጣን ፊርማና ለቀላል ዕቃዎች ፊርማ የሚያገለግል ነው። ሁለተኛው ጊንኮኢን የተባለው የባንክ ማህተም ሲሆን በባንክ ደረጃ የሚመዘገብና አዲስ የባንክ ሂሳብ ለመክፈት፣ ገንዘብ ለማውጣትና የፋይናንስ ሰነዶችን ለማጽደቅ የሚያገለግል ነው። ሶስተኛውና እጅግ ወሳኙ ጂትሱኢን የተባለው ይፋዊ ወይም ህጋዊ ማህተም ሲሆን በአካባቢ መስተዳደር በይፋ መመዝገብ ያለበትና እንደ ቤት መግዛት፣ ታላላቅ ብድሮችን መውሰድ፣ የንግድ ድርጅት ማቋቋምና ሌሎች ከባድ ህጋዊ ውሎች ለመፈረም የሚያገለግል ነው። በጃፓን ማህበራዊ ስርዓት ውስጥ እንደ ዶክትሬት ወይም ፒኤችዲ፣ ፕሮፌሰር ወይም ሴንሴይ ያሉ የክብር ማዕረጎችን በማህተም ላይ ማካተት እንዳለመተማመን ምልክት ስለሚቆጠር ማህተሞች ግለሰባዊ ስምን ብቻ በታማኝነት እንዲያንጸባርቁ ያደርጋል። ይህ የባህላዊ ማህተም ስርዓት ለዘመናት የጃፓንን ማህበራዊ መዋቅር መተማመንንና ኃላፊነትን በመቅረጽ ረገድ ትልቅ ሚና ተጫውቷል። ነገር ግን በ21ኛው ክፍለ ዘመን ይህ አናሎግ ስርዓት ከዲጂታል ትራንስፎርሜሽን ጋር ከፍተኛ ግጭት ፈጥሯል። ነማዋሺ ተብሎ ከሚጠራው የጋራ ስምምነት ውሳኔ አሰጣጥ ሂደት ጋር ተዳምሮ እያንዳንዱ ሰነድ በበርካታ ባለስልጣናት ማህተም መመታት ስላለበት የጃፓን ቢሮክራሲ ከወረቀት አልባ ዲጂታል አሰራር ወይም ፒዲኤፍ እና ዲጂታል ፊርማዎች ጋር በፍጥነት እንዳይስማማ እንቅፋት ሆኖ ቆይቷል። በአሁኑ ጊዜ መንግስት ይህንን ተጽዕኖ ለመቀነስ የማህተም መስፈርቶችን በከፍተኛ ሁኔታ እየቀነሰ ቢሆንም ሃንኮ አሁንም በጋብቻ፣ በልደትና በታላላቅ የህይወት ክንውኖች ውስጥ እንደ ትልቅ የክብር ስጦታና ባህላዊ እሴት ይቀመጣል። ታላቁ የጃፓን ድንቆች ወይም ታላላቅ የጃፓን ድንቆች የጉዞ ትረካ። የጉዞ መጀመሪያና ታሪካዊ መነሻው። የጉዞ ዘጋቢ ፊልም የሚጀምረው የጃፓንን አስደናቂ ገጽታ በሚያሳይ ማራኪ መግቢያ ነውና እነሆ። በፓሲፊክ ውቅያኖስ ላይ የተንጣለለው ይህ ደሴታማ ሀገር እጅግ በጣም ዘመናዊ የሆኑ የከተማ አወቃቀሮችና ጥንታዊ መንፈሳዊ ወጎች በሰላም አብረው የሚኖሩበት ልዩ ምድር ነው። የደሴቶቹ ሰንሰለት ከሰሜን እስከ ደቡብ የተዘረጋ በመሆኑ የተለያየ የአየር ንብረትና የተፈጥሮ ውበት እንዲኖር አድርጓል። ይህ መግቢያ ተመልካቹን በጃፓን ታሪካዊ ቅርስና በዘመናዊ እድገት መካከል ወዳለው ሚስጥራዊ ዓለም የሚጋብዝ ሆኖ ይገኛል። የጃፓን ደሴቶች ባለፉት የይፍጣ በረዶ ዘመናት ወይም አይስ ኤጅ ሳይነኩ በመቆየታቸው በምድር ላይ የማይገኙ በርካታ ልዩ ልዩ የእጽዋትና የእንስሳት ዝርያዎች መገኛ ለመሆን በቅተዋል። ቶኪዮና የሺቡያ መሻገሪያ። ጉዞአችን የሚጀምረው በዓለማችን እጅግ በህዝብ ብዛት በበለጸገችውና የሀገሪቱ የኢኮኖሚና የፖለቲካ እምብርት በሆነችው ቶኪዮ ከተማ ነው። ቀደም ሲል ኤዶ ትርጉሙም የውሃ መግቢያ በር ማለት ነው በሚል ስም ትታወቅ የነበረችው ይህች ከተማ በ1869 ዓ.ም የንጉሠ ነገሥቱ መቀመጫ ከኪዮቶ
ወደዚህ ሲዛወር ቶኪዮ የሚለውን ስም አገኘች። ዛሬ ከተማዋ ከግዙፍ የሰማይ ጠቀስ ሕንፃዎች ጎን ለጎን ጥንታዊ የሽንቶና የቡድሂስት መቅደሶች አቅፋ የያዘች የንጽጽር ከተማ ናት። የንጽጽሮች ማህደር ሆና ቆይታለች። በቶኪዮ ልብ ውስጥ የሚገኘው የሺቡያ መሻገሪያ የከተማዋን አስደናቂ እንቅስቃሴ ቁልጭ አድርጎ ያሳያል። በሺቡያ ጣቢያ የሃቺኮ መውጫ ላይ የሚገኘው ይህ መሻገሪያ በዓለም ላይ እጅግ ሥራ በበዛበት ሰዓት በአንድ ጊዜ ከ1000 እስከ 2500 የሚደርሱ እግረኞች በየ2 ደቂቃው የሚሻገሩበት ድንቅ ስፍራ ነው። ይህ መጋጠሚያ የጃፓንን የተደራጀው ጥንቅጥና የሰዎች እርስ በርስ የመከባበር ባህል በትክክል የሚያንጸባርቅ ማህበራዊ ክስተት ነው። ሳይታማ ግዛት ከቶኪዮ ጥቂት ርቀት ላይ የሚገኘው የሳይታማ ግዛት የኢንዱስትሪ፣ የግብርናና የባህል ማዕከል ነው። በ2001 ዓ.ም በ3 ትላልቅ ከተሞች ውህደት የተመሰረተው ይህ ግዛት በተለይም በጃፓን ባህላዊ የቦንሶይ ወይም የዛፍ ጥበብ አምራችነቱ በሰፊው ይታወቃል። ሳይታማ በስፖርት ረገድም ትልቅ ስም ያለው ሲሆን የኡራዋ ሬድ ዳይመንድስ የእግር ኳስ ክለብ መገኛ ከመሆኑም በላይ የ2020 ወይም የ2020 የቶኪዮ ኦሎምፒክ ውድድሮችን በከፊል አስተናግዷል። ያማናሺና ቅዱሱ የፉጂ ተራራ በመቀጠል ጉዟችን ወደ ያማናሺ ግዛት ያመራል። ያማናሺ በጃፓን የፍራፍሬው መንግስት በመባል የሚታወቅ ሲሆን በወይን እርሻዎቹና በጥሩ የአየር ንብረቱ የታወቀ ነው። ይህ ግዛት በጃፓን እጅግ ማራኪ ከሆኑት 5 የፉጂ ሐይቆች መካከል አንዱ የሆነው የካዋጉቺኮ ሐይቅ ወይም ሌክ ካዋጉቺኮ መገኛ ነው። ከተረጋጋው የሐይቁ ውሃ በስተጀርባ የሚታየው የፉጂ ተራራ ገጽታ እጅግ አስደናቂ የተፈጥሮ ስዕልን ይፈጥራል። በዚሁ ግዛት ድንበር ላይ የሚገኘው የፉጂ ተራራ የጃፓን ብሔራዊ ምልክትና ቅዱስ ስፍራ ነው። ቁመቱ 3776 ሜትር የሚደርሰው ይህ ግዙፍ ተራራ ንቁ ያልሆነ ወይም ዶርማንት እሳተ ገሞራ ሲሆን የመጨረሻው ፍንዳታ የተመዘገበው በ1707 ዓመተ ምህረት ነበረ። የፉጂ ተራራ በሽንቶ እምነት ተከታዮች ዘንድ የአምልኮ ስፍራ ከመሆኑም በላይ በዩኔስኮ የዓለም ቅርስነት የተመዘገበው በባህላዊና ስነ ጥበባዊ እሴቱ ምክንያት ነበር። የኮሃማ ወደብ በካናጋዋ ግዛት ውስጥ የሚገኘው የኮሃማ የጃፓን ሁለተኛው በህዝብ ብዛት ትልቅ ከተማ ነው። በታሪክ መጀመሪያ ላይ አነስተኛ የአሳ አጥማጆች መንደር የነበረችው ዮኮሃማ በ1859 ዓመተ ምህረት ለውጭ ንግድ ክፍት ከሆነች በኋላ በፍጥነት ወደ ዘመናዊ ወደብነት አደገች።
ዛሬ ይህች ከተማ በባህል ብዝሃነቷ በዓለማችን ትልቅ በሆነው የቻይና ከተማ ወይም ቻይና ታውን በላንድማርክ ታወር ህንፃዋና በልዩ የዮኮሃማ ስታይል ራመን ምግብ ትታወቃለች። ራመን የሚባለው ምግቧም እጅግ ተወዳጅና ተፈላጊ ምግብ ነው። ኦሳካና ታሪካዊው የኦሳካ ቤተ መንግስት። ወደ ምዕራብ ጃፓን ስናቀና በታሪክ የጃፓን ወጥ ቤት ወይም the kitchen of Japan ተብላ የምትጠራውን ኦሳካ ከተማን እናገኛለን። ይህ ስያሜ የተሰጣት በኤዶ ዘመን የመላው ሀገሪቱ የሩዝና የምግብ ማከፋፈያ ማዕከል ስለነበረች ሲሆን ዛሬም ቢሆን እንደ ታኮያኪ ወይም እንደ ታኮያኪና እንደ ኦኮኖሚኪ ባሉ አስደናቂ ባህላዊ የጎዳና ላይ ምግቦች ትታወቃለች። የከተማዋ በምግብ ባህል ረገድ ያላት ተሰሚነት ለዘመናት የቆየ ማህበራዊ መሰረት አለው። የከተማዋ ዋነኛ ታሪካዊ ምልክት የሆነው የኦሳካ ቤተ መንግስት ወይም ኦሳካ ካስል በ1583 ዓመተ ምህረት በታዋቂ ወታደራዊ መሪ ቶዮቶሚ ሂዴዮሺ የተገነባ ነበር። ባለ 55 ሜትር ከፍታ ያለው ይህ ቤተ መንግስት በግዙፍ ድንጋይ ግንቦች፣ በውሃ ቦዮች ወይም ሞትስና በ2 ስኩዌር ኪሎ ሜትር ስፋት ባለው ውብ ፓርክ የተከበበ ሲሆን የጃፓንን ጥንታዊ ወታደራዊ የሥነ ሕንፃ ጥበብ ቁልጭ አድርጎ ያሳያል። የኢሻጋኪ ደሴቶችና የካቢራ የባህር ወሽመጥ። ከዋናው ምድር ርቃ በኦኪናዋ ግዛት ደቡባዊ ጫፍ ላይ የምትገኘው የኢሻጋኪ ደሴት ወይም ኢሻጋኪ አይላንድስ የሐሩር ክልል ገነት ናት። ይህች ደሴት በሰማያዊ ባህሯ በኮራል ሪፎችና ልዩ በሆነው የryukyu ባህል ትታወቃለች። በደሴቲቱ ውስጥ የሚገኘው የካቢራ የባህል ወሽመጥ ወይም ካቢራ ቤይ እጅግ አስደናቂ የሆነ የቱርኮይዝ ቀለም ያለው ውሃ ያለው ቢሆንም እጅግ ውድ የሆኑትን የጥቁር ዕንቁዎች ወይም ብላክ ፐርልስ እርባታ ለመጠበቅ ሲባል በባህር ወሽመጡ ውስጥ መዋኘት ሙሉ በሙሉ የተከለከለ ነው። ሂሮሺማ የሰላም መታሰቢያና ኢትሹኩሺማ ቤተ መቅደስ። ሂሮሺማ የሰላም መታሰቢያና ኢትሱሺኩሺማ ቤተ መቅደስ። ሂሮሺማ በ1945 በደረሰባት የአቶሚክ ቦምብ ውድመት ብትታወቅም ዛሬ ግን ራሷን መልሳ በመገንባት የዓለም የሰላምና የትዕግስት ተምሳሌት ለመሆን የበቃች ንቁ ከተማ ናት።
በከተማዋ እምብርት የሚገኘው የሰላም መታሰቢያ ፓርክ ወይም ፒስ ሜሞሪያል ፓርክ በ1954 ዓመተ ምህረት የተመሰረተ ሲሆን በፈንጂው ሳይፈርስ የተረፈውን የገባንኩ ዳውም ፍርስራሽና ታሪካዊ ሙዚየሙን ይዟል። ከከተማዋ ጥቂት ርቀት ላይ በሚገኘው ሚያጂማ ደሴት ላይ የኢትሱኩሺማ ቤተ መቅደስ ይገኛል። ይህ በዩኔስኮ የተመዘገበው ጥንታዊ የሽንቶይዝም መቅደስ በባህር ውሃ ላይ በተተከለው ታላቁ ቀይ በር ወይም ቶሬ ጌት ይታወቃል። በከፍተኛ የባህር ሞገድ ወይም ሃይ ሃይድ ወቅት በሩ በውሃ ላይ የሚንሳፈፍ ይመስላል። ይህ ዲዛይን የተመረጠው ጥንታዊው ማህበረሰብ ቅዱሱን ደሴት በሰው እግር እንዳይረክስ ለማድረግ ከነበራቸው እምነት የመነጨ ነው። ካማኩራና ታላቁ የነሐስ ቡድሃ ካማኩራ ከ1185 እስከ 1333 ዓመተ ምህረት ድረስ የጃፓን ወታደራዊና ፖለቲካዊ ማዕከል ወይም ካማኩራ ሾጉናቴ የነበረች ታሪካዊ የባህር ዳርቻ ከተማ ናት። ከተማዋ በተለያዩ የዜን ቡድሂስት መቅደሶች የተሞላች ሲሆን ዋናው መስህቧ በኮቶኩኢን ቤተ መቅደስ የሚገኘው ታላቁ ቡድሃ ነው። ይህ የነሐስ ሐውልት በ1252 ዓመተ ምህረት የተሰራ ሲሆን 13.35 ሜትር ከፍታና 121 ቶን ክብደት ያለው ነው። መጀመሪያ ላይ ሐውልቱ በትልቅ የእንጨት ሕንፃ ውስጥ ተቀምጦ የነበረ ቢሆንም በ14ኛውና 19ኛው መቶ ክፍለ ዘመን በደረሱ በተደጋጋሚ ማዕበሎች የመሬት መንቀጥቀጦችና በመጨረሻም በ1498 ዓመተ ምህረት በተከሰተ ታላቅ ሱናሚ ሕንፃው ሙሉ በሙሉ ተደምስሷል። ከጥፋቱ በኋላ ግን ሐውልቱ ሳይፈርስ በመትረፉ ለ500 ዓመታት ያህል ክፍት በሆነ ሜዳ ላይ በፀሐይና በዝናብ ስር ጸንቶ ይገኛል። ይህ ታላቅ ሐውልት የተገነባው ከቀለጡ የቻይና የነሐስ ሳንቲሞች እንደሆነና በመጀመሪያ በወርቅ ቅጠል የተለበጠ እንደነበረ ይነገራል። ዛሬ በሐውልቱ ቀኝ ጉንጭ ላይ የዛ ጥንታዊ ወርቅ ጥቂት ቅሪቶች ብቻ ይገኛሉ። ከሐውልቱ በስተቀኝ በኩል 1.8 ሜትር ርዝመት ያላቸው ጥንድ የሳር ጫማዎች ወይም ዋራዞሪ ተንጠልጥለው ይታያሉ። እነዚህ ጫማዎች በ1951 ዓመተ ምህረት በሀገሪቱ ሕፃናት የተለጠፉ ቡድሃው የጃፓንን ምድር እየረገጠ ሰላምና መረጋጋትን ያምጣ በሚል መንፈሳዊ ተስፋ ሲሆን በየ3 ዓመቱ በአዲስ ይተካሉ። ከቡድሃው በስተጀርባ የሚገኘው የካንጌትሱዶ
አዳራሽ በ15ኛው ክፍለ ዘመን በሴኦል ንጉሠ ነገሥት ቤተ መንግሥት ውስጥ የነበረ ሲሆን በኋላ ወደ ቶኪዮ በመቀጠልም ወደ ካማኩራ የተዛወረ ታሪካዊ ቅርስ ነው። የሐውልቱ አሰራር በሰባት የተለያዩ ደረጃዎች ከታች ወደ ላይ የተከናወነ ሲሆን ውስጡ ባዶ በመሆኑ ጎብኚዎች በትንሽ ክፍያ ወደ ውስጥ ገብተው የመቅረጽ ጥበቡን ማየት ይችላሉ። ሃኮኔ የፍል ውሃ መፍለቂያዎች ከቶኪዮ በስተጀርባ 100 ኪሎ ሜትር ርቀት ላይ የምትገኘው ሃኮኔ ከተማ ሃኮኔ ተራራማ የተፈጥሮ ማረፊያ ናት። ከቶኪዮ በስተደቡብ 100 ኪሎ ሜትር ርቀት ላይ የምትገኘው ሃኮኔ ተራራማ የተፈጥሮ ማረፊያ ናት። ይህ ስፍራ በተፈጥሮ የፍየል ውሃ መታጠቢያዎች በሐይቅ አሺ ወይም ሌክ አሺ ላይ በሚደረጉ የባህር ላይ ጉዞዎችና በሩቅ በሚታየው የፉጂ ተራራ ውብ ገጽታ የታወቀች ናት። ሴንሶጂ ቤተ መቅደስ በቶኪዮ ጥንታዊ ሰፈር በአሳኩሳ የሚገኘው የሴንሶጂ ቤተ መቅደስ በ645 ዓመተ ምህረት የተጠናቀቀ የቶኪዮ ጥንታዊው የቡድሂስት መቅደስ ነው። መቅደሱ የተገነባው ለምህረተ አምላክ ለካኖን መታሰቢያ ሲሆን ጎብኚዎች በመጀመሪያ ታላቁን የነጎድጓድ በር ወይም ካማናሪሞን አልፈው በተለያዩ ባህላዊ ጌጣጌጦችና ምግቦች በተሞላው የናካሚሴ የገበያ ጎዳና በኩል ወደ ዋናው መቅደስ ያመራሉ። ኪዮቶ አራሺያማና ሺንቶ ፋሺሚ ኢናራ ታይሻ። ኪዮቶ ከ1000 ዓመታት በላይ የጃፓን ንጉሠ ነገሥት ዋና ከተማ ሆና ያገለገለች ታሪካዊት ከተማ ናት። ዛሬም ቢሆን 17 የዩኔስኮ የዓለም ቅርሶችን አቅፋ የያዘች የጃፓን ባህላዊ ልብ ናት። በከተማዋ በስተምዕራብ የሚገኘው የአራሺያማ የቀርከሃ ደን ወይም አራሺያማ ባምቡ ግሮቭ ከፍ ብለው ባደጉ የቀርከሃ ዛፎችና በነፋስ ድምፅ የታጀበ ልዩ የተፈጥሮ ሰላም የሚሰጥ ስፍራ ነው። የኪዮቶ ሌላኛው ታላቅ ድንቅ የፉሺሚ ኢናራ ታይሻ የኪዮቶ ላይኛው ታላቅ ድንቅ የፉሺማ ኢናራ ታይሻ መቅደስ ነው። በ711 ዓመተ ምህረት በሃታ ነገድ የተመሰረተው ይህ መቅደስ
ለመላው የጃፓን የኢናሪ የሩዝና የንግድ አምላክ መቅደሶች እንደ ዋና ማዕከል ያገለግል ነበር። አሁንም እያገለገለ ይገኛል። የሃታ ነገድ ከኮሪያ ባህረ ሰላጤ ወደ ጃፓን የገቡ ጥንታዊ ስደተኞች ሲሆኑ ከፍተኛ የእርሻ የሐር ምርትና የወይን ጠጅ ወይም ሴክ ጠመቃ ቴክኖሎጂን ወደ ሀገሪቱ ያስገቡ ናቸው። የኢናሪ አምላክ መልእክተኞች ነጭ ቀበሮዎች እንደሆኑ ይታመናል። በመቅደሱ መግቢያ ላይ የሩዝ ጎተራ ቁልፎችን፣ የከበሩ ዕንቁዎችን ወይም የሩዝ አዝመራን በአፋቸው የያዙ የቀበሮ ሐውልቶች ይታያሉ። ቀበሮቹ የአይጥ ዝርያዎችን በማጥፋት የሩዝ ምርትን ስለሚጠብቁ በገበሬው ዘንድ ትልቅ አምልኮ አላቸው። መቅደሱ የሚገኝበት የኢናሪ ተራራ በሙሉ እንደ ቅዱስ መሬት የሚቆጠር ሲሆን በተራራው መንገድ ላይ ከ10,000 በላይ ቀይ ብርቱካናማ በሮች ወይም ቶሪ ጌትስ ተተክለዋል። እነዚህ በሮች የተተከሉት በኤዶ ዘመን ከነበረው ባህል ጀምሮ ነጋዴዎችና ኩባንያዎች ለንግድ ስኬታቸው ምስጋና ለማቅረብ ወይም ምኞታቸው እንዲፈጸም በመቅደስ ውስጥ ስለሚተክሏቸው ነው። ሴምቦንቶሪ ተብሎ የሚጠራው ዝነኛው የሽግግር መስመር በቅርበት የተተከሉ ከ800 በላይ በሮች ያሉት ሲሆን የተፈጥሮን ብርሃን በመጋረድ ወደ መንፈሳዊ ዓለም የሚወስድ ዋሻ ይመስላል። የመቅደሱ ዋና በር ወይም ሮሞን ጌትስ በ1589 ዓመተ ምህረት በወታደራዊው መሪ ቶዮቶሚ ሂዴዮሺ የተገነባው እናቱ ከከባድ ሕመም እንድትድን ባደረገው ስዕለት መሰረት ነው ይባላል። ናራና ቅዱሳኑ አጋዘኖች በ8ኛው መቶ ክፍለ ዘመን የጃፓን የመጀመሪያው ቋሚ ዋና ከተማ የነበረችው ናራ በታሪካዊ ቅርስነቷ ወደር የማይገኝላት ከተማ ናት። በከተማዋ የሚገኘው ቶዳይጂ ቤተ መቅደስ በዓለማችን ትልቁን የነሐስ ቡድሃ ሐውልት የያዘ ግዙፍ የእንጨት ሕንፃ ነው። በናራ ፓርክ ውስጥ ከ1000 በላይ የሚሆኑ የዱር አጋዘኖች በነፃነት የሚዘዋወሩ ሲሆን በሽንቶ እምነት የአማልክት መልእክተኞች ተደርገው ስለሚቆጠሩ በሕግ ጥበቃ ይደረግላቸዋል። ሆካይዶና ሳፖሮ ሆካይዶ በጃፓን ሰሜናዊ ጫፍ ላይ የምትገኝ ሁለተኛዋ ትልቅ ደሴት ስትሆን በተፈጥሮ መስህቦቿ፣ በበረዶ ሸርተቴ ስፍራዎቿና በግብርና ምርቶቿ ትታወቃለች። የደሴቲቱ ዋና ከተማ ሳፖሮ በየዓመቱ በየካቲት ወር በሚያስተናግደው
ዓለም አቀፍ የሳፖሮ የበረዶ ፌስቲቫል ወይም ሳፖሮ ስኖ ፌስቲቫል የምትታወቅ ሲሆን በመቶዎች የሚቆጠሩ አስደናቂ የበረዶና የበረዶ ቅርጻ ቅርጾችን ያሳያል። ሚዮኮ ተራራ በኒጋታ ግዛት ውስጥ የሚገኘው ሚዮኮ ተራራ 2454 ሜትር ከፍታ ያለው ታሪካዊ ተራራ ነው። ይህ ተራራ በጥንት ዘመን ሹጋንዶ በተባሉ ተራራማ መንፈሳዊ አምላኪዎች ለፈተናና ለትህትና ልምምድ የሚጠቀሙበት ቅዱስ ስፍራ ነበር። ዛሬ አካባቢው በፈሳሽ ምንጮች፣ በፏፏቴዎቹና በክረምት የበረዶ ስፖርት መዳረሻነቱ ይታወቃል። ሽራካዋጎ ጥንታዊ መንደር። ሽራካዋጎ ጥንታዊ መንደር በጊፉ ግዛት ውስጥ በተራሮች የተከበበው የሽራካዋጎ መንደር የጃፓን ጥንታዊ የኑሮ ዘይቤ ተጠብቆ የኖረበት ድንቅ ስፍራ ነው። መንደሩ እስከ 1950ዎቹ ድረስ ወደ ዋናው የጃፓን ከተሞች የሚያገናኝ መንገድ ስላልነበረው ለዘመናት ከውጭ ዓለም ተገሎ ቆይቷል። ይህ መገለል መንደሩ የራሱን ልዩ ታሪካዊ የአቀማመጥና ማህበራዊ ባህል እንዲጠብቅ ረድቶታል። በ1995 ዓመተ ምህረት ከጎረቤቱ ኮጋያማ ጋር በመሆን በዩኔስኮ የዓለም ቅርስነት ተመዝግቧል። የመንደሩ ቤቶች የሚገነቡት በጋሾ ዙኩሬ የስነ ህንፃ ጥበብ ነው። ትርጉሙም ለጸሎት የተቀላቀሉ እጆች ማለት ሲሆን የጣሪያዎቹ ቅርጽ የቡድሂስት መነኮሳትን የጸሎት እጆች ይመስላል። ይህ ቁልቁል የተንሸራተተ የሳር ጣሪያ የተመረጠው በክረምት ወቅት በአካባቢው እስከ 4.5 ሜትር የሚደርሰውን ከባድ በረዶ በቀላሉ ለማንሸራተት ነው። በቤቶቹ ግንባታ ላይ ምንም አይነት የብረት ምስማር ጥቅም ላይ አይውልም። ይልቁንም የእንጨት ቁርጥራጮች በገመድ ይታሰራሉ። የቤቶቹ የውስጥ ክፍል ባለብዙ ፎቅ ሰገነት ያለው ሲሆን በጥንት ዘመን የሐር ትሎችን ለማርባትና የኢኮኖሚ ገቢ ለማስገኘት ያገለግል ነበር። በቤት ውስጥ የሚነደው የማገዶ እቶን ወይም አይሮሬ ጭሱ ወደ ጣሪያው እንዲወጣ በማድረግ በሳር ጣሪያው ላይ ምንም አይነት የሻጋታ ወይም የርጥበት መበስበስ እንዳይከሰት ይከላከላል። በዚህ መንደር ውስጥ እጅግ ጠቃሚው ማህበራዊ እሴት ዩይ ተብሎ የሚጠራው የጋራ መረዳዳት ስርዓት ነው። የቤቶቹ የሳር ጣሪያ በየ30 ዓመቱ መቀየር ያለበት ሲሆን ይህንን ስራ ለመስራት እጅግ ከፍተኛ ወጪ ስለሚጠይቅ መላው የመንደሩ ነዋሪዎች በአንድነት በመሰብሰብ ያለምንም ክፍያ የሳር ጣሪያውን በአንድ ቀን ውስጥ ቀይረው ያጠናቅቃሉ። ይህ የሥራ ድርሻ በእድሜና በልምድ የሚከፋፈል ሲሆን የሽማግሌዎች የበላይ ተመልካችነት፣ የወጣቶች የሳር አቅርቦትና የሴቶች የምግብ ዝግጅት ወይም ናሮሪ በጥንቃቄ ይመዘገባል።
ይህ በ1792 ዓ.ም ከተጀመረው ዩዩቾ ከተባለው መዝገብ ጀምሮ በተሟላ ሁኔታ የሚመዘገብ ሲሆን የመንደሩ ማህበረሰብ አለመሸጥ፣ አለማከራየትና አለማፍረስ በሚሉ 3 ጥብቅ ህጎች ታሪካቸውን ይጠብቃሉ። ናጋኖና የጃፓን አልፕስ። ናጋኖና በጃፓን የሀገሪቱ ጣሪያ በመባል በሚታወቁት ውብ ተራራዎች የተከበበ ግዛት ነው። ይህ ስፍራ በ1998 ዓ.ም የክረምት ኦሎምፒክ ውድድርን በማስተናገድ በዓለም አቀፍ ደረጃ የታወቀ ሲሆን ጥንታዊ የንግድ ከተሞችን እንደ ቱሱማጎ ያሉና ታሪካዊውን የዜንኮጂ ቤተ መቅደስን ይይዛል። ሚያኮጂማ እና ካሺኮጂማ። የጉዞ ፊልማችን ማጠቃለያ የሆኑት ሚያኮጂማ እና ካሺኮጂማ የጃፓን የባህር ዳርቻ ተፈጥሮ ውበት መገለጫዎች ናቸው። በኦኪናዋ ግዛት የምትገኘው ሚያኮጂማ በንጹህ ነጭ አሸዋማ የባህር ዳርቻዎቿና በኮራል ሪፎቿ የምትታወቅ የውሃ ውስጥ ዋናተኞች ገነት ናት። በሜይ ግዛት በአጎ የባህሩ ሽመጥ ውስጥ የምትገኘው ካሺኮጂማ በአጎ የባህሩ ሽመጥ ውስጥ የምትገኘው ካሺኮጂማ በእንቁ እርባታ፣ በተረጋጋ ባህርና በባህላዊ የአሳ አጥማጆች መንደር ውበት ትታወቃለች። ፊልሙ የሚጠናቀቀው ተመልካቾቻችን በጃፓን ካዩዋቸው ቦታዎች ሁሉ የትኛውን ይበልጥ እንደወደዳችሁት አስተያየታችሁን በመጋበዝ ነው። ይህ ጉዞ በተራሮች፣ በባህር ዳርቻዎች፣ በጥንታዊ መቅደሶችና በዘመናዊ ከተሞች ውስጥ ያደረገውን ጥልቅ ጉዞ በማጠናቀቅ የጃፓንን ዘላለማዊ ውበት በሰው ልጆች አእምሮ ውስጥ ማስቀመጥ ነው። ሁለንተናዊ የጂኦግራፊያዊና የአየር ንብረት ንጽጽር ትንተና። በጃፓን ታሪካዊ እድገት ውስጥ የአየር ንብረትና የጂኦግራፊያዊ አቀማመጥ እጅግ ከፍተኛ ተጽዕኖ አሳድረዋል። ለምሳሌ የሀገሪቱ ከፍተኛው ጫፍ የሆነው የፉጂ ተራራ ከባህር ጠለል በላይ 3776 ሜትር ከፍታ ሲኖረው የአልፓይን ቅዝቃዜና የዘላለም በረዶ የአየር ንብረት ባህሪ ታይቶበታል። ይህ ተራራ ለዘመናት የሃይማኖታዊ አምልኮ ማዕከልና የሥነ ጥበብ መነሻ ሆኖ አገልግሏል። በተቃራኒው በግምት 500 ሜትር ከፍታ ላይ የሚገኘው የሺራካዋጎ መንደር በክረምት ወቅት እስከ 4.5 ሜትር የሚደርስ እጅግ ከባድ የክረምት በረዶ የሚያስተናግድ በመሆኑ ነዋሪዎቹ ምንም አይነት ምስማር ሳይጠቀሙ ከሳርና ከእንጨት ብቻ የሚሰሩትንና ጋሺዙኩሮ የተባሉን ለጸሎት የተቀላቀሉ ልጆችን የሚመስል ታላቅ የሥነ ሕንፃ ጥበብ እንዲፈጥሩ አስገድዷቸዋል። ሌላው ቅዱስ ስፍራ የሆነው ኒዮኮ ተራራ
2454 ሜትር ከፍታ ያለውና ከፍተኛ ተራራማ ቅዝቃዜ የበዛበት ቢሆንም በተፈጥሮ የፍል ውሃ ምንጮች የተከበበ በመሆኑ በጥንት ዘመን የሹንጉዶ ተራራ አምላኪዎች ለጠንካራ መንፈሳዊ ፈተናና ትሕትና ልምምድ ይጠቀሙበት ነበር። በስተደቡብ በኩል በኪዮቶ የሚገኘው የኢናሪ ተራራ ደግሞ 233 ሜትር ብቻ ከፍታ ያለው በመካከለኛው ሞቃታማ የአየር ንብረትና ጥቅጥቅ ያለ ደን የለበሰ በመሆኑ ከ10,000 በላይ የሚሆኑትን የቀይ ብርቱካናማና የቶሪኢ በሮች በቀላሉ ተከትሎ መንፈሳዊ የእግር መንገድ ዋሻ ለመስራት ምቹ ሆኖ ተገኝቷል። ታሪካዊ የከተማዎችና የፖለቲካ ማዕከላት ንጽጽር። ጃፓን በታሪኳ በተለያዩ ዘመናት የተለያዩ ዋና ከተማዎችና የፖለቲካ ማዕከላት ነበሯት። ይህ የከተማዎች ሽግግር በሀገሪቱ የባህል እድገትና ማህበራዊ መዋቅር ላይ የራሱን አሻራ ጥሎ አልፏል። በመጀመሪያ በ8ኛው ክፍለ ዘመን ከ710 እስከ 784 ዓ.ም ናራ የንጉሠ ነገሥቱ ቀጥተኛ አስተዳደር መቀመጫ የነበረች ሲሆን ዋነኛ ቅርሷም በቶዳይጂ ቤተ መቅደስ የሚገኘው ታላቁ የነሐስ ቡድሃ ነው። በመቀጠልም ከ794 እስከ 1869 ዓ.ም ድረስ ኪዮቶ የንጉሠ ነገሥቱ የባህልና መንፈሳዊ መቀመጫ ሆኖ ለ1000 ዓመታት አገልግላለች። ዛሬም ድረስ የፉሺሚን ኢናሪ መቅደስን የአራሺያማ የቀርከሃ ደንና የ17 የዩኔስኮ የዓለም ቅርሶችን በክብር ይዛ ትገኛለች። ከ1185 እስከ 1133 ዓ.ም ባለው ጊዜ ውስጥ ግን የስልጣን ማዕከሉ ወደ ካማኩራ ከተማ የተዛወረ ሲሆን ይህ ዘመን የሳሙራይ ወታደራዊ አስተዳደር ወይም ደግሞ ሾጋናቴ የበላይነት የነበረበት ነው። የዚህ ዘመን ትልቁ ማሳያ በኮቶኪ የሚገኘው ታላቁ የነሐስ ቡድሃ እና በርካታ የዜን ቡዲስቶች ገዳማት ናቸው። በመጨረሻም ከ1869 ዓ.ም ጀምሮ እስከ ዛሬ ድረስ ቶኪዮ የዘመናዊ ዲሞክራሲያዊና የንጉሳዊ ስርዓት መቀመጫ ሆና ታገለግላለች። ታዋቂ ቅርሶቿም የሺቡያ መሻገሪያ፣ ግዙፍ ሰማይ ጠቀስ ህንፃዎችና ጥንታዊው የሴንሶጂ መቅደስ ናቸው። ይህ የጃፓን ድንቆች ዘጋቢ ትረካና ትንተና ሪፖርት እንደሚያሳየው ጃፓን በምድር ላይ ካሉ ሀገራት ሁሉ የራሷን ጥንታዊ ባህላዊና ታሪካዊ ከዘመናዊ የቴክኖሎጂ እድገት ጋር በማጣመር ረገድ ልዩ ምሳሌ ናት። የሃንኮ ማህተም ስርዓት ለዘመናት የሰዎችን ኃላፊነትና ታማኝነት ሲቀርጽ የኖረ ዛሬ ከዲጂታል ዓለም ጋር ቢጋጭም አሁንም በህዝቡ ልብ ውስጥ የክብር ምልክት ሆኖ ይኖራል። በተመሳሳይ መልኩ የሺራካጋዋ ጋሾ ዙኩሪ ቤቶች የሺራካዋ ኮጎ ጋሾ ዙኩሪ ቤቶች ተፈጥሮን የመቋቋም ጥበብና የዩይህ የጋራ መረዳዳት እሴት የሰው ልጅ ማህበራዊ ትስስር ምን ያህል ጥልቅ መሆኑን ያሳያል። የካማኩራ ታላቅ ቡድሃና የፉሺማ ኢናሪ መቅደስ ደግሞ በሱናሚ በመሬት መንቀጥቀጥና በጦርነት ውስጥ አልፈው የጃፓን ህዝብ የመቋቋምና የመጽናት መንፈስ በግልጽ ያሳያሉ። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ እና ላይክ በማድረግ ሌሎች አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የበኩላችሁን አስተዋጽኦ አበርክቱ። መልካም ጊዜ። Miyako-jima is the main island in the Miyako Islands, located in Okinawa Prefecture. It is renowned for its stunning beaches and rich coral reefs. With its crystal clear waters, it is an ideal destination
for snorkeling, scuba diving, and various water sports. Notable beaches like Yonohama-Ehama and Tsunayama are often ranked among Japan's most beautiful. The island also features natural attractions, such as Torii Island and the Irabu Bridge. Its subtropical climate allows for year-round visits. In addition to its natural beauty, Miyakojima boasts a rich cultural heritage, showcased through music and traditional festivals. Overall, it is a perfect destination for relaxation and adventure. Kashikojima is a beautiful island surrounded by the natural richness and scenic beauty of Ago Bay in Mie Prefecture. This island is part of the famous Shima Peninsula and is renowned for its stunning coastal landscapes, lush greenery, and tranquil atmosphere. Kashikojima also boasts many attractive sights, and the island is conveniently connected to the mainland by a bridge, making it easy for visitors to explore. In addition to its natural beauty, Kashikojima has a rich cultural heritage with traditional Japanese architecture and local festivals that take place throughout the year. Visitors can stroll along charming coastal paths, enjoy fresh seafood, and experience the warm hospitality of the locals. In summary, Kashikojima is an ideal destination for those seeking peace and natural beauty in Japan. Thank you for joining us on this adventure exploring the stunning beauty of Japan. As a gem of Asia, Japan is renowned for its rich history, diverse culture, and breathtaking landscapes. We hope you enjoyed discovering this beautiful country with us. If you loved the spectacular scenery and unique cultural experiences, be sure to like this video, subscribe, and hit the notification bell to catch more exciting travel content. We'd love to hear about your favorite spot in Japan, or where you'd like us to explore next. Safe travels!